ጥምቀት ከክርስቶስ ሞት ጋር እንዳልነው ዋናውን ሞት በምሳሌ የሚያሳይ ዋናውን ፍርድ በምሳሌ የሚያሳይ ስርዓት ነው ብለናል። ኦኬ፣ ግን እንደዚህ ማለት አሁን ስርዓት ነው አልን፣ ጥምቀት በቁስ የሚፈጸም ነው አልን፣ ጥቅም የለው ታዲያ ዝም ብሎ ስርዓት ብቻ ነው፣ ተራ ነገር ነው፣ ቢደረግም ባይደረግም ብዙ ግድ የማይባልለት ነገር ነው። መጽሐፍ ቅዱስ ጥቅም አሉት ብሎ የሚያስቀምጡልን ነገሮች እኮ አሉ። ወሳኝ ነገር ያለ ጥቅም ያለ አንዳች አስፈላጊነት መጽሐፍ ቅዱስ ዝም ብሎ አላስቀመጠም። እነዚህ ጥቅሞች እውነተኛ ጥቅሞቹን ትክክለኛ ጥቅሞቹን እስቲ ከመጽሐፍ ቅዱስ እናንሳቸው። የመጀመሪያ ዳግም የተወለደው ሰው ዳግም መወለዱ ማረጋገጫ አንዱ መታዘዙ ነው አይደለ? ለምሳሌ ያዕቆብ ላይ ሲናገር ምንድነው የሚለው? እምነትን በስራ አሳይ ነው። ጥምቀት የመጀመሪያው ስራ ነው ብዬ ነው ማስበው። የመጀመሪያው ስራ ሰውየው እንደተለወጠ እንደዳነ ከዚህ በኋላ ከዚህ ዓለም ጋራ መካፈለው ሼር ማድረገው ነገር የለኝም፣ ጌታን በሰቀለ ዓለም ላይ እኔም ድርሻ የለኝም፣ እኔ ከሱ ጋር ተቆጥሬያለሁ፣ ስለዚህ ከዓለም ጋር ያለኝን ትስስር በጥሻለሁ ብሎ የሚያረጋግጥበት ነው። ሌላ ኢየሱስ ብትወዱኝ ትእዛዜን ጠብቁ ነው ያለው አይደለ? ስለዚህ ትእዛዝ የሰጠው ኢየሱስ ነው። አንዳንድ ነገሮች እኮ ኢቭን እንኳን ለኛ ፍሩትፉል ባይሆኑም ባይገባንም ጌታ ካለ እኮ ለሱ መታዘዝ እኮ ግዴታችን ነው። የኛቺ ትንሽ ያምሮ ገባት አልገባት ነው። እሱን ከተከተል ነው አምነን ነው የምንከተለው አይደለ? እሱም እኮ ብሏል ሳያዩኝ የሚያምኑ ብፁዓን ናቸው ነው ያለው። አንዳንድ ነገሮች እኮ አይገቡንም። አሁን የክርስቶስ የመስቀሉ ስራ ሁሌ ባሰብነው ቁጥር ለኛ ከመታወቅ ያለፈ ነው። እውነትም የሆነ በቃ እንደ ፔጅ እየተገለጠ ሁሌም የሆነ አዲስ ነገር ነው እያገኘ የምትሄደው። እርሱን የማወቅ ጉዳይ ሁሌ እያወቅ ነው። እና አንዳንድ ነገሮች ሰው ትርፉ ምኑ ባይገባው እንኳን ኢየሱስ ነው ያለው አይደለ? እና ያንን ማድረግ አለበት። ሁለተኛ ደቀ መዝሙር መሆኑ መመዝገቡ ማረጋገጫ ነው። በቃ ትምህርት ቤት የኢየሱስ ትምህርት ቤት ገብቷል። የሰውዬ ለዘላለም የማይወጣበት ትምህርት ቤት ገብቷል። ስለዚህ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን እያስተማራችሁ ደቀ መዛሙርት አድርጓቸው ነው። ስለዚህ ሰውየው ደቀ መዝሙር ከመሆኑ በፊት ምን ይሆናል ማለት ነው? ተጠምቆ ይገባል ማለት። በቃ ሲጠመቅ ካሁን በኋላ ክልሌ ምድቤ ከቅዱሳን ከአማኞች ጋር ነው፣ ደግሞም ከዚህ በኋላ የኢየሱስ የዘላለም ደቀ መዝሙር ሆኛለሁ ብሏል። የዘላለም ደቀ መዝሙር ጳውሎስ ብሏል አይደለ? ጳውሎስ ስንት አገልግሎት ከጨረሰ በኋላ ገና እንዳውቅ እመኛለሁ ይላል። ስለዚህ እውነት ነው፣ ተምረን የማንጨርሰው ትምህርት ቤት ውስጥ ነን የገባ ነው ማለት ነው። ይሄንን የሚያረጋግጥበት ነው። ሌላው ደግሞ ምንድነው በጣም የሚገርመው አንዳንድ የሰዎች የሚሳሳቱት በዚህ ነው። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል አይደለ? አሁን እንዳልከው ነው። ምንድነው ያመነ የተጠመቀ ይድናል ከተባለ ጥምቀት ያድናል፣ የዘላለም ሕይወት ያሰጣል ማለት ነው ተብሎ ይታሰባል። መጽሐፍ ቅዱስ እርስ በርሱ አይጋጭም። መጽሐፍ ቅዱስ ሁሉም ቦታ የሚለው ኢየሱስ ምንድን ነው ያለው? በእኔ ብታምኑ፣ በእኔ የሚያምን በልጁ የሚያምን እንዲህ ያለ ነው። ብዙ ጥቅሶች ይሄን ካረጋገጡ እና ያመነ የተጠመቀ ይድናል ሲል ምን ማለት ነው? አሁንም እንዳልከው ሄዶ መጽሐፍ ቅዱስ ምን ይላል ብሎ መፈለግ ነው። ለዚህ በጣም ጥሩ ምላሽ የሚሆነው ሮሜ ምዕራፍ 10 ቁጥር 9 ላይ ያለው ጥቅስ ነው። ምንድነው? ኢየሱስ ጌታ እንደሆነ ብትመሰክር ከሙታን እንዳስነሳው ደግሞ በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ይሄ የአፍ ምስክርነት አሁን ይሄ በአፍ መስክሮ ይድናል ሲል የዘላለም ሕይወት ያገኛል ማለት አይደለም። ግን ከተበላሸው ዓለም ሮም ለምሳሌ ለሮሜ ነው የተጻፈው አይደለ? ሮሜ ማለት የዓለም ክፋት የሞላባት ሀገር ነች። ከዛ ከሮማዊ ጠባይ ወይም ደግሞ እርኩሰት ከተለያዩ ነገር አንድ ሰው ለመዳን ምንድነው ማድረግ ያለበት? ኢየሱስን መመስከራል። ሲመሰክር ያ ዓለም ራሱ ይገፋዋል፣ ራሱ ውጪ ነው የሚያደርገው። እና መጠመቅ የሚያረጋግጠው ነገር ምንድነው? እኔ የኢየሱስ ነኝ ብለህ ወደ ውሃ ገብተህ በወጣ ቁጥር ስትወጣ ብዙ ጠላት ነው የምታፈራው።
አሁን እኮ እንደውም በጣም ደስ የሚሉ ሾው ሆነዋል አይደለም? ጥምቀት ዕቃ ደስ የሚሉ ልብሶች ይሰፋሉ፣ ከዛ ፎቶ ይነሳል፣ በማህበራዊ ሚዲያ እንትዳለ ተጠመቀ በቃ ምናምን የሆነ ሴሬሞኒ ምናምን አለው። መጀመሪያው 100 ክፍለ ዘመን፣ ሁለተኛው ሶስተኛው ግን በተጠመቅ ማግስት ሰይፍ እንደሚጠብቅ ታውቃለህ። ይሄን እያመነ ነው ውሃ ውስጥ ገብቶ ካሁን በኋላ እኔ የኢየሱስ ነኝ ብሎ። በጣም ትልቅ ውሳኔ እኮ ነው። የአሁኑ ምናልባት ሰይፍ አይጠብቀንም፣ ግን አንድ በህሊናችን በልባችን ግን ማረጋገጥ ያለብን ምንድነው? ዓለምን ለመካድ መጨከን መቻል አለ። ምክንያቱም የልባችን ውሳኔ በተግባራችን እያረጋገጠን ነው። ከዚህ በኋላ እኔ ክርስቶስን ልከተለው፣ ከዚህ በኋላ ዱካዬን ከእርሱ ጋር ላደርግ ወስኛለሁ ብዬ በሰው ፊት የማሳየው ውሳኔ እንደሆነ እንመለከታለን። ስለዚህ ጥምቀት በህይወታችን ውስጥ መዳን አይሰጠንም ማለት የዘላለም ህይወት የለውም። ነገር ግን ከዓለም መለየታችን ነው የሚያሳየው። ቅድም ብለናል የቀይ ባህሩ የሚያሳየው ምንድን ነው? ከግብፅ እነሱ መለየታቸውን እዛ ውሃ ውስጥ ገብተው ሲወጡ አረጋገጡ። ከዚህ በኋላ ግብፅን ተመልሰው አያገኟትም፣ ሰብረዋል። ልክ ስትጠመቅ ካሁን በኋላ ዓለም ጋር ያለኝን ወይንም ከሌላ ማህበረሰብ ጋር ያለህን ግንኙነት መቁረጥህን አደባባይ ገልጸሃል ማለት ነው። ይሄ ያድንሃል። ለምንድን ነው ማያድን? በጣም ነው የሚያድነው። ምክንያቱም አንዳንድ ጊዜ አይታል፣ እኔ ብዙ ጊዜ ምስክርነት ሳትመሰክር ዝም ብለህ ከሄድክ ምንድን ነው የምትሆነው? ብዙ ጊዜ የምጠቅሰው ነገር አለ። አንዴ ከሐዋሳ አዲስ አበባ ተጉዘን ስንመጣ በሚኒባስ ነበርና ምን ገጠመን? በቃ እኔ ገቢናን ያለሁት ጫት አመላላሽ ሆንኩኝ። ረዳቱ የቀነጠስ ይሰጠኛል፣ ለሹፌሩ ሰጠዋለሁ እና በኋላ ምን ያደርግላል ብዬ ቀስ ብዬ ጌታ መንገር ጀመርኩ። ስለ ክርስቶስ መመስከር ሲጀምር ተገላገልኩ። ጫቱ በሌላ በኩል ማለፍ ጀመረ። ከዛ በፊት እኮ አንተ የሚያዝ እያለኝ ነበረ። እና አንዳንዴ ሰዎች የሚጋብዙን ራሳችንን ባልገለጽን መጠን ለክፋትም ጭምር ሊጋብዙን ይችላሉና ጥምቀት በቃ አቋማችንን የቱጋ እንደቆምን የቱጋ እንደተሰለፍን ይሄንን ሁሉ የምናረጋግጥበት ነው ብዬ አስባለሁ። እግዚአብሔር ይመስገን። ታላቅ የከበረ ስርዓት ነው። ቦታውን ጠብቀን ስናወራለት እንዴት ውብ ነው እንዳልከው ነው። በቃ ያመነ ሰው የመጀመሪያው ፍሬው የመጀመሪያ ተግባሩ መጠመቅ ነው መሆን ያለበት። ምክንያቱም ያመነ ይልና ቀጥሎ እየተጠመቀ በቃ ጥምቀት እምነታችንን እንደተባለ በስራ የምንገልጥበት የመጀመሪያ ማሳያ መግለጫ ነው። ክርስቲያንነታችን በአደባባይ የሚመሰከርበት ነው። እንደውም የገላትያው ላይ ገላትያ ምዕራፍ 3 ላይ በእምነት በኩል ሁላችሁ የእግዚአብሔር ልጆች ናችሁና የሚል ቃል ይጠቀማል። ኦኬ፣ በእምነት በማመን የእግዚአብሔር ልጆች ሆነናል። በጥምቀትስ አሁን ወደ ሕግ ሊመለሱ የነበሩትን የገላትያ ሰዎች ነው እንግዲህ ጳውሎስ እየነገራቸው ያለው። ቁጥር 26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። የእግዚአብሔር ልጅ የሆነ ያመነ ሰው ማለት ዮሐንስ 1 ላይ ተጽፏል አይደል? በእርሱ የሚያምን የዘላለም ሕይወት አለው ብቻ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው። የተቀበለ ያመነ። ኦኬ፣ የእግዚአብሔር ልጅ ያለ ማለት የዳነ ሰው ነው ማለት ነው። የዳነ የእግዚአብሔር ልጅ እንዴት ወደ ሕግ ይመለሳል አለ። አንድ ፖይንት ነው። ሁለተኛው ፖይንት ግን ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና የሚል ቃል። መጠመቃችን ክርስቶስን ከመልበስ ጋር ተገናኝቷል። መልበስ ምንድን ነው? ሰዎች ከውጪ የሚያዩት የፖሊስ ስታይ ፖሊስ ስታይ እንዴ ፖሊስ ነው ትላለህ። ኦሬዲ እኮ እሱ ፖሊስ ነው ስለለበሰ አይደለም። ወታደር ስታይ ወታደር ነው። የሆነ ነገር ስታይ በልብስ ትለያለህ። ልክ ክርስቲያንንም አንድ እንዲህ የክርስቶስ ነው ብለህ የምትለይበት የመጀመሪያው መለያ በጥምቀት ክርስቶስን መልበስ። ይሄ ተግባራዊ ምልልሳዊ ነው። ጥምቀት እኮ አንዱ ነው። ብዙ ክርስቶስን የምናሳይባቸው መንገዶች አሉ። ለምሳሌ በክርስቶስ የነበረ ሐሳብ በእናንተ ዘንድ ይሁን ፊልጵስዩስ ላይ ሲባል ይሄ እኮ በተግባር ክርስቶስን መልበስ ነው። በተግባር ክርስቶስን ማሳየት ነው። እንዲህ ያንን ብዙ ነገሮች ይጠቀሳሉ። የመጀመሪያው አንኳሩ ግን ጥምቀት በተግባር ክርስቶስን የምንለብስበት የምናሳይበት እና ከዚህም የተነሳ አንደኛ ጴጥሮስ ምዕራፍ 3 ላይ ጸግሽም አንስተኳል ያድናል ተብሏል። ጥምቀት ያድናል ሲባል መጠየቅ ያለብን ከምን የሚለው ኢየሱስ ያድናል ከምን? ከዘላለም ሞት። የኢየሱስ የቀራንዮ ሞት ያድናል ከምን? ከዘላለም ፍርድ፣ ከዘላለም ከእግዚአብሔር ፍርድ። ጥምቀት ያድናል ከምን? ከዓለም ካልተገባ ህይወት፣ ካልተገባ ግንኙነት። ጥምቀት እኮ ይውጣላችሁ
በአደባባይ መሞቴ እወቁ። ምክንያቱም ሰውየው አይደል እምነትን በስራ አሳየኛ ሰውየው ሆኖ አሳየኝ እያለ ያለው ሰዎች መጠመቃችንን ሲያዩ ይወጣላቸዋል። ምስክርነት ማሳያ ነው። የሐዋርያት ሥራ ምዕራፍ 2 ላይ ያሉ ሰዎች ምንድነው የተባሉት? ንስሐ ግቡ ማለት እኮ በክርስቶስ እመኑ ነው። ወደ እግዚአብሔር ዘንድ ንስሐና በክርስቶስ ማመን ሐዋርያት ሥራ ምዕራፍ 2 ላይ የተጠቀሰው። ይሄኛው ንስሐ ለምንድን ነው? ከዘላለም የኃጢአት ሞት ነው ንስሐ የሚገቡት። ይህንን የሚያድናቸው ማን? ክርስቶስ። እዛው ክፍል ላይ ምን ይጠራል? ስሙን የጠራ ሁሉ ይድናል ሚልኳል። እዛው ጴጥሮስ ጠቅሶታል። ስሙን በመጥራት መዳን፣ በክርስቶስ መዳን። ግን ይሄኛው መዳን ክርስቶስ ነው የሚሰራው። ጴጥሮስ ወረድ አለና ግን እናንተ የሚጠበቅባችሁ ኃላፊነት አለ። ራሳችሁን የምታድኑበት ነገር አለ። ከዚህ ጠማማ ትውልድ ራሳችሁን አድኑ። ከዘላለም ሞት እግዚአብሔር ያድነናል። ዙሪያችን ካለው ጠማማ ትውልድ ደግሞ ራሳችንን ማዳን፣ ራሳችንን ማስመለጥ፣ ራሳችንን መጠበቅ አለብን። እንዴት? ከዛ ጋር በሞት መለያየታችንን በሚመሰክረው በጥምቀት ከዚህ በኋላ እኔ ክርስቶስ ነኝ የሚል ተግባራዊ ምላሽ ስንሰጥ ተግባራዊ መዳን ይሆንልናል። ከዚህ ጠማማ ትውልድ ራሳችሁን አድኑ አለና ቃሉን የተቀበሉ ተጠመቁ ይላል። አሁን ይሄ ራስን የምታድነው ስትጠመቅ ትገላገላል። በቃ መደባበቅ፣ መሸጓጎጥ፣ በዚህ መሽኮልኮል የሆነ ቡድን ነኝ እዚህ ነኝ ምናምን አትልም። አንዳንድ ሰዎች የማይጠመቁት ለምንድን ነው? የሆነ የሃይማኖት ተቋም ውስጥ ያሉበትን ነገር መተው ስለማይፈልጉ። ምናልባት ልብስ ሊሆን ይችላል፣ ምናልባት የሆነ ምልክት ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ያንን ከተጠመቁ የቀደመው ሰውዬ ሞቷል ካሉ ሁሉንም ሊያራክፉ ነው። ስለዚህ የቀደመው ሰውዬ ትንሽ በህይወት እንዲቆይ ይፈልጋለሁ፣ በተግባር ማለት ነው። ተግባራዊ ላይ ትንሽ ይቆይልኝ እንደማለት ነው። ሳታስቀብረው አንድን ሬሳ ቤት ውስጥ ብታስቀምጠው ምንድነው? ይሸታል። ስለዚህ እነዚህ ሰዎች የቀደመውን አይነት ህይወት ይቀጥላሉ። ከዛ ቀጥሎ በሆነ ሃይማኖት ውስጥ ተቋም ውስጥ ናቸው ተብልለኝ። ከዚህ ሁሉ ምን አጨናነኝ? የክርስቶስ መሆናችንን በተግባር ስናሳይ እንድናለን፣ ሰው የሚወጣለታል። ይሄ ተግባራዊ መዳን ነው እንጂ ከዘላለም ሞት መዳን አይደለም። ጥምቀት የሚጠቅመው ለዚህ ነው የሚለውን እንደው ለማከል ያክል ነው። ሌላው ጳውሎስ ሲያምን እዛው ደማስቆ መንገድ ላይ አመነ አይደለ? በቃ ጌታዊ ምን አደርግ ዘንድ ትወዳለህ አለ። ወዲያው ነው ልክ እንደ ቶማስ ጌታዬ አይደለ ያለው። ቁስሉን ሲመለከት እንደዛ ነው እና አመነ። ግን ከዛ በኋላ ምን ላድርግ አለ። ካመነ በኋላ ነው፣ ዳግም ከተወለደ በኋላ ነው ምን ላድርግ የሚል ጥያቄ ያነሳው። ምን አደርግ ዘንድ ትወዳለህ ሲለው ሂድ አለው። ሐናንያ ጋር ሄደ። ከመጣ በኋላ ሐናንያ ያለው አሁንም ተነሳ፣ ተጠመቅ፣ ከኃጢአትም ተጠብ አለው። አሁን ጥምቀት ምንድን ነው የሚያሳየው? ይሄ ሰው የሚታወቀው በአይሁዳውያን ዘንድ አሳዳጅ ነው። ሁሉም ብለዋል አይደለ? ራሱ ሐናንያ ብለዋል። ኢየሩሳሌም ያሉት አማኞች በርናባስ ነው ሄዶ ሲያስረዳቸው የምንመለከተው እና ፍራቻ አለባቸው። ግን ምንድን ነው ያረጋገጠላቸው? ወይም በምንድን ነው ያረጋገጠው ስንል መለወጡ እውነት መሆኑን የተረጋገጠው ከኃጢአቱ ምን አረገ? ታጠበ። ምን ማለት ነው? ሲጠመቅ ያኛውን የነበርኩበትን የአይሁዳዊ ጠባይ ክጀዋለሁ ብሎ ያረጋገጠበት ሁኔታ ነው። ያ እንዲያምኑት ጭምር ምክንያት ይሆናል። እዚሁ ጋር የሐዋርያ ሥራ እኮ አለ እኮ። ምንድነው የሚለው? ለእነሱ ሲያቀርበላቸው የኃጢአታችሁን ማስተሰሪያ ምንድነው የቀረበው? እዚህ ጋር እነሱ ኢየሱስን ምን ብለው ነው ማመን ያለባቸው? የሰቀልነውን ኢየሱስ ያድናል ብለው መጀመሪያ ንስሐ ግቡ ነው አይደለ? ንስሐ ግቡ ማለት ንስሐ ማለት ምን ማለት ነው? በኢየሱስ ማመን ነው እንዳለ ማየት ይቻላል። ውስጡም የሚያብራራልን ይሄንን ነው። ካመኑ በኋላ ግን ምን ያደርጋሉ? ተጠመቁ። የነሱ ኃጢአት እዛ ጋር ትልቁ የተገለጠው ምንድነው? በዓለም ዘንድ የኢየሱስ ሰቃይ፣ አይሁድ ከሆንክ የኢየሱስ ሰቃይ ነህ። አይሁድ ከሆንክ የገዛ መሲህን እንዲገደል አድርጋል፣ ገድለዋል፣ ለአመፀኞች አሳልፋችሁ ሰጣችሁን የተባለው። ስለዚህ ምን ማድረግ አለበት? ኢሚዲየትሊ ገብቶ ሲጠመቅ ግን ከዛ ማህበረሰብ ወጥቼበታለሁ፣ ይልቅ የተሰቀለውን አምኛለሁ፣ ከእርሱ ጋር ነኝ ብለህ የምታረጋግጥበት ነው። እና ይሄ መዳን የሚለው ቃል ስፔሻሊ ጠቅለል እንደው ስናደርገው ምስክርነት ነው። በቃ እኔ የእርሱ ነኝ ብለህ በሰዎች ፊት የምታረጋግጠው ምስክርነት ነው እንጂ የዘላለምን ሕይወት ማግኘት በተመለከተ ከኃጢአተኝነት መዳን በተመለከተ ግን በጣም ብዙ ጥቅሶች ናቸው። በክርስቶስ ብቻ በማመን የሚገኝ ነገር ሆኖ እንመለከታለን። ትክክል። አሁን የጌታ ራት ስንበላ ጌታ እስኪመጣ ሞቱን ትናገራላችሁ። ጥምቀት ውስጥ ስንገባስ
የጌታነት እየመሰከረ ነው። አዎ ትክክል። ሁለቱም ምስክርነት ውስጥ መናገር፣ መመስከር፣ ሰዎች ያ ዙሪያቸው የከበቡት ሰማይም ደስ ይለዋል ይህንን በአደባባይ ስንመሰክር። ይህንን በዚህ ብናበቃና ወደ ቀጣይ መቼስ እዚህ ላይ ብዙ ጥያቄዎች ይነሳሉ። ተመልካቾች እንግዲህ ብዙ ጥያቄ እንደሚኖራችሁ አስባለሁ። ለምን ብዙ ጥቅሶች አሉ በተሳሳተ መልኩ ጥምቀት የኃጢአትን ስርየት ያሰጣል፣ ጥምቀት እንዲያደርጋል፣ ጥምቀት እንዲያደርጋል የሚሉ ሁሉም ግን በአውዳቸው ከተፈቱ ጥምቀት የሚሰጠውን ጥቅም በትክክል ለይተን እንድናውቅ ይረዱናል። እንደው ጊዜ ካለ በሌሎች ክፍሎች ላይ ሁሉንም ጥቅስ መዳሰስ እንችላለን። ጥያቄ ካላችሁ ግን በሚለቀቁ ቪዲዮዎች ኮሜንት መስጫ ሳጥን ውስጥ ወይም ደግሞ ከስር ባሉ ስልኮች እየደወላችሁ ልታቀርቡልን ትችላላችሁ። ወደ ቀጣይ ነጥቦች እንሂድ። ያው ጊዜ ስለሚገድበን ነው እንጂ ሁሉንም ጥቅስ ብናነሳ እንዴት ደስ ባለኝ ነበረ። የሚጠመቁት እነማን ናቸው? ቅድም ያነሳነው የሐዋርያት ስራው ጥሩ ምሳሌ ነው ብዬ አስባለሁ። ማን ነው መጠመቅ ያለበት የሚለው ንስሐ የገባ ነው የሚጠመቀው። ንስሐ የገባ ማለት ያው ቅድም እንደገለጽ ነው በኢየሱስ ያመነ ማለት ነው። ያው ንስሐ የሚለው አይሁድ ጋር ቀረበ፣ አሕዛብ ጋር በይበልጥ የወህኒ ጠባቂ ሲሆን ግን ምን አደርግ ዘንድ እወዳለሁ ያሉት ሁለቱም አይደለ? እነዚህ ንስሐ ግቡ ማለት የመጀመሪያ ለሞት አሳልፎ የሰጡት ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው ይህን ማመንና ወደ መሲሐቸው መዞር አለባቸው። ይሄን ነው እና አይሁድ ጋር የሚያሳየው። አሕዛቡ የወህኒ ጠባቂው ጋር ደግሞ ምን አደርግ ዘንድ ትወዳለህ ሲል በጌታ በኢየሱስ ክርስቶስ ምን አንተና ቤተሰብህ ትድናለህ ነው። ስለዚህ ንስሐ መግባት ማለት ማመን ነው። ካመነ በኋላ ሰው ምን ያደርጋል? ይጠመቃል ማለት ነው። ይሄን ማየት እንችላለን። ሌላ ኢትዮጵያዊ ጃንደረባ በደንብ ቀርቦልናል አይደለ? ቃሉን በደንብ መሰከረለት፣ በደንብ አብራራለት። ለዛውም የመሰከረለት የክርስቶስን ሞት ነው አይደለ? ትንቢተ ኢሳይያስ ምዕራፍ 53 ነበር እሱም ያነብ የነበረው። በጣም ደስ የሚለኝ ሰው ነው። ባይገባውም ያነባል እና በኋላ ፊልጶስ በደንብ ከተደረከለት በኋላ በጣም ተነካ፣ በጉዳዩ ተነካና ሙሉ ለሙሉ ወዲያው ከክርስቶስ ጋር ራሱን መቁጠር ነው የፈለገው። እና ምንድነው ታዲያ እንዳልጠመቅ የሚከለክለኝ ምን አለ? እነሆ ውሃ አለ። አሁን ዝም ብሎ እንደው አጥምቆት ቢሆን ኖሮ ማመኑ የተረጋገጠው በውሃ ነበር ይባል ነበር። ግን ፊልጶስ የጠየቀው ምንድነው? በፍጹም ልብ ብታምን ተፈቅዶአል አለው። አንድም አይከለክልህም። የጌታ ትእዛዝ ነው። የፈቀደው ራሱ ኢየሱስ ነው። ግን መጀመሪያ የሚፈለገው ከሰውየው ምንድነው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን፣ ለዛውም በፍጹም ልቡ ማመን ነው። ከዛ ላይ አምናለሁ አለ። ወደ ውሃ ወረዱ፣ ተጠመቁ። ይሄንን ነው በቃ ጥምቀት። ሁሉም ቦታ ስንሄድ ያመነ የተጠመቀ ስቴፑም ይሄንን ነው አይደለም? ማመን ከዛ መጠመቅ ነው። ከዛ ደቀ መዛሙርት ማድረግ። ኢቭን ሰው ከገባው በኋላ ወይም ወደ ጌታ ከመጣ በኋላ ደቀ መዝሙር ለመሆን ለመማር ነው የሚመጣው። እነዚህ እንመለከታለን። ታዲያ ምንድነው አሁን በክርስትናው ዓለም ላይ የሚታዩ የጥምቀት አይነቶች አሉ አይደለ? የሕፃናት ጥምቀትና የሕሙማን ጥምቀት ምናምን ተብሎ የሚታወቁ አሉ። እነዚህ ሁለቱ ያው ቅድም እንዳልነው ነው። በዘመናት ሁሉ የሆነ ሰው የሆነ ችግር ይኖርበታል። ያን ችግር ለማቃለል ሲል የሆነ መጽሐፍ ቅዱሳዊ ስርዓት ያወጣል። ስርዓቱን ደግሞ በመጽሐፍ ቅዱስ ጥቅስ ያስደግፈዋል። እንደምንም ፈላልጎ ያመጣል። ይህንን ካልሆነ በቀር ሕፃናት ስለመጠመቅ የሚለን መጽሐፍ ቅዱሳዊ መርህ ምንም ነገር የለም። እንዲሁም ደግሞ የታመመም ሰው ያን ያህል ሰውየው ያጣጣረ ውሃ ውስጥ መጨመር ያን ያህል ግዴታ አይደለም። ምክንያቱም በመጽሐፍ ቅዱስ ውስጥ መጠመቅና አለመጠመቃቸው ምንም ያልተረጋገጠላቸው ሰዎች እናገኛለን። ምንም ኢቭን 120ዎቹ መጠመቃቸው ምንም የተረጋገጠ ነገር የለም። ያው ብዙ ጊዜ የሚነሳ አለ አይደለ? የመጀመሪያው በጌታ አጠገብ ሆኖ ያመነ የተባለው ሰው አለ መስቀል ላይ እና እነሆ ውሃ እኮ ነው ያለው። ውሃ ባይኖር ምን ሊሆን ነው? ለምሳሌ ይሄ ሰው ከጋዛ አካባቢ ነው ጉዞ እያደረገ ያለው አይደለ? ምናልባት በዛው ወደ ግብጽ ምድረ በዳ ቢገባ እየተነጋገረ እያለ ግብጽ ምድረ በዳ ላይ ምናልባት እንደው ውሃ አጥቶ እንደው ተራ ሰው ቢሆን፣ ይሄ ትልቅ ሰው ስለሆነ ነው ጃንደረባው፣ ተራ ሰው ቢሆን ውሃ አጥቶ ሞታም ነው ምን ሊሆን ነው እንዴ? መታዘዝ ነው እንጂ የዘላለም ሕይወት የሚያሰጥ ጉዳይ አይደለም። ስለዚህ ምንድነው የምንመለከተው? ሰውየው ይሄንን ያመነውን ነገር በተግባር የሚያረጋግጥበት ወይም ደግሞ ራሱ ለጌታ ወይም ማመኑን የሚያረጋግጥበት እንጂ የሆነ የሚጫንበት ነገር አይደለም። አሁን የልጆች ጥምቀት ማለት በግድ ነው የሚጫነው። ለምሳሌ አሁን ሕፃናት ሲጠመቁ አይተናል በነበርንበት ሁኔታ። እኔም እንደዛ እንደተጠመቅኩ አውቄያለሁ።
አሁን ደግሜ ባልጠመቅ ኖሮ እኔ እርግጠኛ ነኝ እኔ የተጠመቅኩት እንደዛ ነው። ለምን እኔ ሲጠመቁ አውቃለሁ። ለምሳሌ ምንድነው ሙቅ ውሃ በፔርሙዝ ይዘው ይሄዳሉ ልጆቹ እንዳይበርዳቸው። እንደዛም ሆኖ ሲጠመቁ ደግሞ እርር ብለው ነው የሚያለቅሱት። አሁን ይሄ ምንም ሕፃን ቢሆን እየተቃወመ ነው ማለት ነው። አልጠመቅም እያለ ነው። እና እንደዛ እያለን የተጠመቀው አሁን ይሄ ልጅ ነው አመነ ወይም ገባው አንደርስታንድ አደረገ ተረዳ ተጠመቀ ሊባል የሚችለው በፍጹም አያስኬድም። እና ለዚህ ግን የሚነሱ ጥቅሶች ምንድናቸው? ያ የወህኒ ጠባቂው ሊዲያ፣ ቆርኔሌዎስ እነዚህ ናቸው። ከነ ቤተሰባቸው አመኑ ተጠመቁ የሚል እየተወሰደ ነው። ግን አንድ ቦታ ላይ የቆርኔሌዎስ ሚስት ወልዳ ነበረ፣ ሕፃን ልጅ አቅፋ ነበረ፣ ሕፃኑም አብሮ ተጠመቀ የሚል ቢኖር እኛ ምን ጨነቀን? እግዚአብሔር በዘላለማዊ ምክሩ ያጸደቀውን ነገር እኛ እንቀበላለን። ምክንያቱም ምናልባት መጽሐፍ ቅዱስ እንዴት ተጣረሰ ልንመረምር እንችላለን። ያላለውን ግን ለምን አላለም? የትኛው ሶስቱም ቦታ ስንመለከት ሕፃን ነበረ ቤት ውስጥ፣ ሕፃን አብሮ ተጠመቀ። አሁን ሰው ምንድነው የሚለው? አይ እንደዛ ካለ ቤተሰብ ከሆነ ሕፃናት መኖራቸው ግድ ነው። በግድ ነው። አሁን እኔ ቤት ሕፃን የለም በግድ ነው እና አንተ ቤት አለ። አይ ኢቭን እኮ እንዳልከው ነው መጽሐፍ ቅዱስ ውስጥ ቃል በቃል የሕፃናት ጥምቀት የለም። በቃ መጠቀም አትችልም ቃሉ። እሺ ከቃል አንጻር እንቶ ቃሉ አለመኖሩ አንድ ኤቪደንስ ይሆናል ለኛ። አይ ሐሳቡ አለ የቱ ጋር የሆነ ሕፃን ሲጠመቅ የሚያሳይ መጽሐፍ ቅዱሳዊ ፍንጭ እንትና ልጇን አምጥታ አጠመቀች። ዩሲ የቤተሰብ ጥምቀት አለ። አሁን የሕፃናት ጥምቀት ቢኖር ኖሮ እንደ ቤተሰብ ያልተጠመቁ በግል የተጠመቁ ሰዎች አሉ። ልጆቻቸውን ለምን አስጠመቁ ያለን? ልጆች ያላቸው ብዙ አማኞች እንዳሉ እናውቃለን። ሕፃናት በሽ ናቸው። ስንት ቦታ ላይ እንትኖች ተጠመቁ ሲለት በኋላ ላይም ልጆችን ሲወልዱ አስጠመቁ። በኋላ ላይ የታለ ቤተክርስቲያን ልምምዱ ውስጥ እና አንድም ስፍራ ላይ ራሱን ችሎ ልጆች ወላጆች ሲያስጠምቁ አናገኝም። እንደው ወሳኝ ቢሆን ኖሮ እኔ በጣም በእርግጠኝነት መናገር ይቻላል መጽሐፍ ቅዱስ ውስጥ ያሉ ወላጆች በአዲስ ኪዳን የምናገኛቸው በጣም ብዙ ወላጆች አሉ። ልጆቻቸውን ሲያጠምቁ ይነግረን ነበር። ወላጆች ልጆችን አጠመቁ። ምክንያቱም አሁን እያየን ያለነው እኮ ባይዘው የቤተሰብ ጥምቀት እኮ ራሱ አይደለም፣ የልጆች ጥምቀት ነው። የቤተሰብ ጥምቀት ማለት እኛ መጽሐፍ ቅዱስ ላይ ያየናቸው እንደ ቤተሰብ ለምሳሌ የቆርኔሌዎስ ቤተሰብ እሱም የቤተሰብ እኮ አይባልም። ዞሮ እያንዳንዱ በራሳቸው ወስነው ነው የሚጠመቁት። ለምሳሌ የቆርኔሌዎስን ካየህ እኮ ቃሉ ሲናገር የተቀመጡት ሰዎች አመኑ ነው የሚለው። አመኑ ነው። ስለዚህ እንደ ቤተሰብ ተመሰከረላቸው፣ ግን ኢንዲቪጁዋል አምነው ነው። ምክንያቱም መርሁም ያንን ነው የሚያሳየን። አሁን ግን ምንድነው የሆነው? እንደ ቤተሰብ ከተጠመቁ ወይም ቤተሰቡ ተጠመቀ ከተባለ ከዚያ ውስጥ ሕፃናት አሉ የሚል። አሁን የቆርኔሌዎስ ካየህ እኮ የነበሩት የሰሙት ሁሉ መቀበላቸውን ያረጋግጣልናል። አንድ ሕፃን እንዴት አድርጎ ነው የሚቀበለው? እና እኔ አሁን ምንድነው ለምሳሌ የሚባል ነገር አለ። የጥንት የቤተክርስቲያን አባቶች እናረጋግጠዋል ምናምን። አሁን ኢራኒየስ ምናምን እንደዚህ ያሉት አረጋግጠዋል፣ ሉተርም አረጋግጠዋል። እንዲህ ነው የሚባለው። የተኛውም ትልቅ አገልጋይ ይሁን የሚለው ቃል ከመጽሐፍ ቅዱስ ጋር ከተስማማ እንደው ደስ እያለን እነዚህ የቀደሙ አባቶች አይደሉ ደስ እያለን እከሌ ብለዋል ብለህ ልትመሰክር ትችላለህ። ካላለ ግን አላለም ነው እንዴ? እሱ አይስትም። እኛ ዛሬ ብዙ ነገር ላይ መጽሐፍ ቅዱስ ያልገቡን ነገር ቀስ እያለ እንደገባን እነሱም እኮ ቀስ እያለ ነው የሚገባቸው። እና እንደዛን እንጂ መረዳት የሚያስፈልገው መስማማት ይሻላል ከእግዚአብሔር ጋር። እግዚአብሔር የሚለው በቃሉ የተቀመጠልን ግልጽ ቃል ፊልጶስና እንትና የተነጋገሩት ግልጽ ቃል እያለ መጥምቁ ዮሐንስ ላይም እንትኑን ጥላውን እንመለከታለን አይደለም? ምንም የዮሐንስ ጥምቀት ቢሆንም መጥምቁ ዮሐንስ ምንድን ነው የሚለው? የእሱን ሰምተው ይሄ አዘቅቱን ምኑን አስወግደው የጣዖት አምልኮአቸውን ትዕቢታቸውን ምናምናቸውን አውልቀው የመጡ ይጠመቁና መሲሁን የሚጠብቁ ነው የሚሆኑት። ልክ እንደዛ በዛ እንመለከታለን። የሐዋርያት ሥራ ምዕራፍ 2 ላይ የመጀመሪያዊቱ ቤተክርስቲያን ወንጌል ሰብካ ሰዎችን ወደ ክርስትናው አጥምቃ ስትቀበል ምንድን ነው የተጠቀመቸው ስንል ይህንኑ መንገድ ከእምነት በኋላ ቃሉን የተቀበሉ አይደለም የሚለው። ስለዚህ ቃል ያልተቀበለ አይጠመቅም ማለት ነው። ንስሐ ተጠመቁ ነው የሚለው። ኢቭን ምን አለ ደግሞ
ጥምቀትኛ ቅድም ዓላማውን ተናገረ። ክርስቶስን መልበስ ነው፣ ደቀ መዝሙር መሆን ነው፣ መዳን ነው፣ መመስከር ነው። ይሄ ልጅ የትኛውን የጥምቀት ግብ ያሳካል? አንዱንም ዝም ብሎ ውሃ ውስጥ ከመግባት ከማርጠብ በስተቀር ለዛም እኮ ውሃ ውስጥ የሚንከሩት አላውቅም እኔ እና ጥምቀት መነከር ነው፣ መዘፈቅ ነው። ይሄ ልጅ ይሰፍቁት ይሁን ይንከሩት ይሁን እኮ ለለጅም በዛ እድሜም ላይ ከባድ እንዲህ አንዳንድ ቦታስ በመርጨት ነው ምናምን አይቻካለሁ። ማፍሰስ ነው። ጥምቀትም አይደል ውሃ ማፍሰስ ነው። ከቃሉም ጋር የማይገናኝ ማፈሰሱበት ይቻላል አልጠም እና ሌሎች እስቲ በማህፀን ያለ ልጅ አሁን ለማዳን ነው አይደል? አንደኛ በጣም አደገኛ ነገሩ ደግሞ እኮ ለማዳን ልክ ነው። ዮሐንስ 3 ጋር ሲምታታ ሁሉን ነገር ነው የመታው። በቃ ዮሐንስ 3ን ዳግም መወለድን ጥምቀት ተብሎ ተተረጎመ። ከዛ በኋላ ልጁ ካልዳነ የዘላለምን ሕይወት ያጣል ከሞተ። አሁን በድሮ ጊዜ ይሄ የጨቅላ ሕፃናት ሞት በጣም ብዙ ነበረ። ስለሆነ የማትረፍ ስራ ነው ቶሎ ቶሎ የሚሰራው የነበረ። ትልልቅ እንኳን የወንጌል ሰራተኞች ካየ ወላጆቻቸው 13 15 ወልደው 5 ምናምን የተረፉላቸው አሉ። በይበልጥ የአውሮፓ 16ኛው 17ኛው መቶ ክፍለ ዘመን ላይ በጣም የህፃናት ሞት ነበርና ምንድነው የማትረፍ ስራ ብለው ነው የሚያስቡት። ግን አስብ ልጁ ምንም ባላወቀበት ሁኔታ አንደኛ የእግዚአብሔርንም ጻድቅ ፈራጅነት አለማወቅ ነው እንዴ። ይሄ ምናልባት እንደው በሌላ ክፍል በደንብ ልንመለከተው እንችላለን። ይሄ ምንም ያላወቀውን ሕፃን ኢየሱስን አላመንክም ተብሎ ወደ ፍርድ እንደሚሄድ ነው የቆጠሩትና ይሄ ነው ከእግዚአብሔር ሐሳብ ጋር ስትፋታ እግዚአብሔርንም መልሰ ጨካኝ ልታደርገው ትችላለህና ይሄን እንመልከት። ሌላው በ40 ቀንና በ80 ቀን የሚልም እንትን አለ። ይሄ ደግሞ በጣም የሚገርመው ያልተባለ ስትጠቅስ ብዙ ያልተባለ ነገር ነው የምታመጣው። በብሉይ ኪዳን ያለው የመንጻት ወራት የሚባል አለ አይደለ? ሴት ከወለደች 7 እና 33 ቀን የመንጻት ጊዜ ይቆጠርና 40 ቀን ይሆናል ለወንዱ። ሄዳ በቤተ መቅደስ ዋኖስ ይዛ ወይም የሆነ ነገር ይዛ የመንጻት ስርዓቷን ትፈጽማለች። ሴት ከወለደች ደግሞ ወደ 80 ቀን ይሆናል የመንጻት ስርዓቷን። ይሄን ቀጥታ የብሉይ ኪዳኑን አምጥተው አዲስ ኪዳን ላይ የተገጠመበት ሁኔታ እንዳለ እንመለከታለንና በጣም አስፈሪ ነው። ሌላው ምንድነው የሚሉት እንደው ልጁ አላመነም ስትላቸው የክርስትና አባት ይባላል። እሱ ምንድነው የሚሆነው? ሕፃኑን የሚተጠማቂውን ጣት ይዝና እኔ ማውቀው ይሄንን ነው ጸሎተ ሃይማኖት ይደግማል። እናምናለን። ከዛ ዓላማው ምንድነው? የክርስትና አባት አይደለም የሚባለው። አሁን እኛ ጋር ላይ የምናየው እኔ ልብስ ሲገዙልን ነው ማውቀው እንጂ አንድም ቀን አስተምረውኝ ያውቁ እና ያስተምራሉ ነው የሚባለው። ግን በጣም የሚገርም አንዳንድ የክርስትና አባት ተብለው የሚመረጡት ሙስሊም ይሆናሉ። ምን እንዲያስተምረው እንደሆነ አስብ። በጣም ልም ያለ ጨካኝ አረመኔ በጣም ምንም ፓጋን የሆነ ጥንቆላ ቤት የሚሄድ ሰው ሁሉ የክርስትና አባት አድርጌ ልጄን ሰጥቻለሁ የሚባልበት ሁኔታ አለና ራሱ አይሆንም። አንዱ ለሌላው አያምንም። መጽሐፍ ቅዱስም ይላል እኮ በአባት ኃጢአት ልጅ አይጠየቅም፣ በልጅም ኃጢአት አባት አይጠየቅም። እና ብዙ ነገሮች ተምታተው ተበላሽቷልና ትንሽ ከነቃ ግን ሰው ወደ መጽሐፉ ሲመለስ ቀላል ነገር ነው። ልጅህ በመጀመሪያ እግዚአብሔር ጻድቅ ፈራጅ ነው። አብርሃም ብለዋል የምድር ሁሉ ፈራጅ በቅንነት አይፈርድምን ብለዋል። እግዚአብሔር እነዚህ ሕፃናት ሳያውቁ የአዳም ኃጢአት እንደተሸከሙት ወይም እንደተቀበሉት ሁሉ እንዲሁም ደግሞ በመስቀል ላይ የሞተው ለዓለም ሁሉ ነው። ሳያውቁ የእግዚአብሔርንም ጸጋ የሚያገኙበት ሁኔታ አለ። እግዚአብሔር ጻድቅ ነው። ምንም የሚያውቀውን ሕፃን እንኳን ማፀን ውስጥም ያለውን ሕፃን እግዚአብሔር አይኮንንም። ከዛ በኋላ ደግሞ ልጄ ግን እያደገ ሲመጣ ግን መልካሙና ክፉን የማወቅ ደረጃ ሲደርስ ግን ማነጽ የኔ ኃላፊነት ነው። ልጄን የማትረፍ ኃላፊነት የኔ ኃላፊነት ነው። ከዛ በኋላ ልጁ እያወቀ ሲመጣ ባወቀበት ጊዜ ማጥመቅ ይችላል። ያኔ ልጁ ራሱን በቻለበት ጊዜ ልታጠምቀው ትችላለህ። ከዛ በተረፈ ግን ያው እነዚህ አካሄዶች ግን ያው ብዙ ስህተቶችን ነው እየወለዱ የመጣው። የታመመ ሰውም ያው ለማትረፍ ነው አይደለ? ከሞት ለማዳን። እንደውም እሱ ብቻ እኮ አይደለም። የጌታ እራትም ካየ ሰው በጣም አደጋ ላይ ከሆነ የሆነ መጣረር ላይ ከሆነ ወይ ይማረው ወይ ይግደለው እስኪ ይቁረብ ይባላል። እንግዲህ የጌታ ሳይገባው ከበላ እንዲገለው ነው፣ ደግሞ የሚገባው ከሆነ ደግሞ እንዲፈውሰው ነው። ለጌታ እራትም ራሱ የተሰጠው ግምት ልክ እንደዚህ ተመሳሳይ ነው። ጥምቀትም ልክ እንዲያድን ነው።
የሚፈለገውና ያው ቃሉ የሚለን ምንድነው ነው ሁልጊዜ መጽሐፍስ ምን አለ? አሁን ሰው ያለውን አይደለም፣ የእምነት አባቶችም አይደለም፣ መጽሐፍ ምን አለ ስንል በፍጹም ልብህ ብታምን ተፈቅዷል፣ ቃሉን የተቀበሉ ተጠመቁ። እንደዚህ ነው ኢየሱስ ክርስቶስ ጋር አንድ ለመሆን ተጠመቀን። ስለዚህ ሙሉ ለሙሉ እርሱን መቀበልና እርሱን ማመን የሚያስፈልግበት ሁኔታ እንዳለ እንመለከታለን። 40 ቀን 80 ቀን ሲባል የሴቷ መንጻት ነው እንጂ አሁን መንጻት ከሴቷ ጋር ነው አንደኛ ገናኛ። ሁለት ደግሞ እኔ ቀኑን ከወሰዱ ዋኖሱን በጉም ቢወስዱ ሳብሮቱ ግማሹን ወስዶ ግማሹን ያስቀራሉ። ደግሞ የአይሁድ ስርዓት ነው። ጥላ ናቸው እነዛ። አካሉ ክርስቶስ ነው ተብሏል። አካሉ ከመጣ በኋላ ወደ ጥላ መመለስ፣ ልጆችን ደግሞ መለያየት። በሆነ ጊዜ ማጥመቅ የሆነ ቀን ቆጥሮ ማጥመቅ እኮ ከዛ ቀን በፊት እኮ ጠፍቷል ማለት ነው። ማን ፈቀደልን? በምን መሰረት? ከተወለደ አንድ ቀን የሆነው ከተወለደ አንድ ሰዓት የሆነው ልጅ ቢሞትስ የት ነው የሚሄደው? እና ስላልተጠመቀ አልዳንም ልትል ነው ወይስ የእኛ ልጆች ብቻ እኛ እጅ ላይ ስለገቡ ተጠመቁ? ክርስቲያን ያልሆኑ ወላጆችስ በማህፀን ውስጥ የሞቱባቸው ገና እንደተወለዱ የሞቱባቸው ልጆች አሉ። እነሱስ እኛ በክርስቲያን ወላጆች አማካኝነት እነሱ ዳኑ። እነሱ ክርስቲያን ወላጆች ስለሌላቸው መዳም በወላጅ አረ መዳም በኢየሱስ ነው፣ በወላጅ አይዳንም። በእውነት መጽሐፍ ቅዱስ በወላጅ የዳነ ሕፃን አያሳየንም፣ በኢየሱስ ነውና በጣም ከባድ ነው። ብዙ ነገርን ይጣረሳል። እንደው ጊዜ ነው እዚህ ላይ እኔ እንደውም ይሄ አሁን ስናነሳ ያለነው ለምሳሌ የሕፃናት ጥምቀት አብዛኛው ጊዜ ክርስትናው ወንጌል የሚያምነው አካል ጋር ብዙም የለም። በእርግጥ እየዞረው ነው ያለው የለም። ግን እንደው ተባባሪ ግን የምንሆንባቸው ነገሮች አሉ። ለምሳሌ አንዳንዴ ይሄ ክርስትና የሚባለው ማስነሳት የሚባለው ጊዜ ድግስ ነው የሚደገሰው እና ትጠራለህ እና አንዳንድ ጊዜ መለየት አለብን። የዚህም ተባባሪ ሆነ መገኘት አሁንም ያስፈራል። የክርስትና አባትም ሊሆኑ ይችላሉ ራሱ አማኝ ነኝ የሚለው እና የቱ ጋር መተባበር እንዳለብን ማወቅ አለብን። የእግዚአብሔርን ቃል በጣም የሚጣረስ ወይንም የጌታን በጣም የሚያሳዝን ነገር ሰዎች ሲያደርጉ በተቻለ መጠን እኛ ከዛ እጆቻችንን ንጹህ ብናደርግ ጥሩ ነው ብዬ አሳስባለሁ። ጌታ ይርዳን ነው። ጥቅሶችን በአግባቡ እንፍታ ነው። ቤተሰብ ውስጥ የተጠመቁ ሰዎች እንዳመኑ ነው የቆርኔሌዎስ ቤተሰብ ሌሎችም እንጂ ከሕፃናት ጥምቀት ጋር የሚገናኝ ነገር የለውም። ይሄ በዛ የምትጠመቁት ብቻ ሰው በመላ መጽሐፍ ቅዱስ መፍታት ያለ ካልገባን እነ ቆርኔሌዎስ ጋር ማን ተጠመቁ የሚለው ካልገባን ሌላ ቦታ ላይ ያመነ ይጠመቅ፣ ንስሐ የገባ ይጠመቅ፣ ቃሉን የተቀበለ ይጠመቅ ምናምን ቢል ካለ በቃ ማገናኘት እኮ ነው። ለምን አንዱ ላይ ሙጥ ብቻ እንላለን? መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታ ራሱ ይንገረን ነው። መልካም መጨረሻ እንደው የምናነሳው ነጥብ የጥምቀት አፈጻጸም ምን ይመስላል? እንግዲህ ከሞላ ገደል በአንድ ወይም በሌላ መንገድ ነካ ያደረግነዋል። ግን ትንሽ እስቲ የተወሰኑ ነጥቦችን አንሳና ውይይታችን እናጠቃለን። አፈጻጸሙን በተመለከተ መቼ መጠመቅ አለበት አንድ ሰው ከሚለው ጋር ተያይዞ ትንሽ ብዥታዎች አሉ። አንዳንዴ ምን ይታሰባል? አንድ ሰው መጠመቅ ያለበት የደቀ መዝሙርነትን ትምህርት ወስዶ በደንብ ተምሮ በቃ ጥሩ ደረጃ ሲደርስ መጠመቅ አለበት የሚል ነገር አለ። ግን ቤተክርስቲያን ውስጥ ሁለት ስርዓቶች አሉ ብለናል። የጌታ እራት የሚካፈል ሰው መጽሐፉ እዛ የሚያስቀምጠልን ስቴፖች አሉ አይደለ? ያምናል፣ እዛ በኋላ ይጠመቃል፣ ከዛ በሐዋርያት ትምህርት መጽሐፍ ቅዱስ እውቀት ያውቃል። የደቀ መዛሙርትነት ትምህርት የምንለው ነው። በህብረት የሚለው በቃ ከአማኞች ጋራ የተዋደና ምልልሱ ለክርስቶስ እንደሚገባ በብርሃን መመላለስ ይጀምራል። ከዛ የጌታን እራት በመካፈል ደግሞ የሞተልኝ እንዲህ ሊያነጻኝ ነው፣ የሞተልኝ እንዲህ ሊቀድሰኝ ነው፣ የሞተልኝ ህብረት ሊሰጠኝ ነው እያለ ጭምር ነው የሚያረጋግጠው። የጌታ እራት እንዲህ ፕሮሰሶች አሉት። ምክንያቱም ተጠያቂነትም አለበት አይደለ? ሳይገባው ስለሚል ሰውየው የሚገባው ሆኖ መካፈል መቻል አለበት። ጥምቀት ግን ሰውየው እንዳመነ መወሰን መብቱ ነው። ምክንያቱም እነ ቆርኔሌዎስን ካየን ወዲያው ነው ተጠመቁ ነው። ጃንደረባውን ካየን ወዲያው ነው ተጠመቀ ነው። ኢየሱስ ራሱ ሲናገር ምንድን ነው? አጥምቋቸው ደቀ መዛሙርት አድርጓቸው። ይህን ከተጠመቁ በኋላ ነው ደቀ መዝሙር መሆናቸው የሚረጋገጠውና ያ በጣም ወሳኝ ነገር ነው ብዬ አስባለሁና ጊዜው ያን ያህል አንገደድም። ጥምቀት የሰውየው ፍላጎት ነው፣ የሰውየው ፈቃድ ነው።
ምክንያቱም ራሱ ነው ልጠመቅ የሚለው። ግን ያን ያህል በይበልጥ እንደዚህ የሚያገለግሉ ሰዎች አልበቃህም አልደረስክም ምናምን ማለት ጥምቀት ላይ አስፈላጊ ነው ብዬ አላስብም። ሰውየው ዛሬውን ወስኖ መግባት እና አንድ የጥንት አባባል ነው የቤተ ክርስቲያን በር ስንት ነው የሚባለው ነገር ምንድን ነው? ያው ሰዎች የተለያየ ነገር ሊሉ ይችላሉ። ሁለት ነው ህንፃውን ስለሚያስቡ ነው፣ ግን አንድ ነው ይባላል። ወደ ክርስትና ውስጥ የሚገባው በጥምቀት ነው። አሁን በእግዚአብሔር አሰራር ሰውየው ሲያምን እግዚአብሔር ያውቀዋል አይደለ? ነገር ግን ሰዎች የሚያውቁት መቼ ነው? የተጠመቁት ተጨመሩ ነው የሚለው። በሚታወቅ ሁኔታ ክርስቲያን መሆናቸው ተረጋገጠ ማለት ነው። ሌላ እንደውም በምሳሌነት ከሚነሳ መካከል ምንድነው ጥምቀትና ጋብቻ ምሳሌያዊ ገጽታ አላቸው ነው የሚባለው። ለምሳሌ ሁለቱ ጥንዶች ተወውቃቸው ምናምን በተወሰነ ሰው ነው የሚታወቀው፣ ግን ሁለቱ አንድ መሆናቸው ሙሉ ለሙሉ የሚታወቀው መቼ ነው ሲል የተጋቡ ቀን ነው። የተጋቡ ቀን እሷም ለዓለም ለሰዎች ሁሉ እዛ ለተሰበሰቡት የምታረጋግጠው ነገር ምንድነው? ካሁን በኋላ እኔ የሱ ነኝ ማንም እንዳይፈልገኝ ነው አይደለ? እሱም ካሁን በኋላ የሷ ነች የማንም አልሆነም ነው። እና ልክ ሰዎች የሚጠመቁበት ቀንና የሰርግ ቀን ተመሳሳይነት ጠባይ አላቸው። እንደ ምሳሌ የሚታይ ነገር ነው። እና ከዛ በኋላ ኑሮ የሚኖሩት መቼ ነው? በቃ ኑሮ የሚጀምሩት ከተጋቡ በኋላ ነው። ልክ እንደዚሁ ነው። ሰውየው ተጠምቆ ክርስቲያን መሆኑን ላለው ለክርስትና ማህበረሰብ፣ ለሁሉም ሰዎች፣ ለዓለምም ካረጋገጠ በኋላ ከዛ በኋላ የደቀ መዝሙርትነት ህይወት ወይም ደግሞ ህይወት መኖር ይጀምራል ማለት ነው። የሐዋርያት ሥራ ምዕራፍ 2 የምናገኘው ይሄን ነው አይደለ? ተጠመቁ ካለ በኋላ ከዛ ይተጉ ነበር፣ ላይፍ ተጀመረ ማለት ነው። እና ስለዚህ አይገደድም። ሰውየው እንደመጣ መጠመቅ ይችላል። አዲያም ለወስን ያልገባኝ ነገር አለ ካለ መብቱ ነው። አንዳንዴ ውሃም ካልተገኘ መጠበቅ ያስፈልጋል ማለት ነው። አፈጻጸሙን በተመለከተ ስለ ጥምቀት ሲነሳ ወይም ጥምቀት አጠቃላይ የጌታ ትእዛዝ ነው ተብሏል። ጴጥሮስም ተጠመቁ ምርጫ አይደለም፣ ጥምቀት ግዴታ ነው ለክርስቲያን። ግን የማይጠመቅባቸው ሁኔታዎች ሊፈጠሩ ይችላሉ። እነዚህም ጥምቀት ቁሶችን ይፈልጋል። ቢያንስ ውሃ መገኘት አለበት፣ አጥማቂ መኖር አለበት። እነዚህ ነገሮች ባልተሟሉበት ስርዓቱን መፈጸም አይቻልም። አንድ ሰው ቅድመ ሁኔታው እንደተባለው ማመን ብቻ ነው። አመነ፣ ተጠመቀ ነው። ካመነ ቀጥሎ ደግሞ ሊጠመቅ እንደሚገባው ከነገር ነውና እሱም ያንን ተቀብሎ ልጠመቅ ካለ ያን ሰው በትክክል የሚያስገባ ውሃ ያስፈልገናል። መስመጥ መነከር ስለሆነ ማለት ነው። አጥማቂዎች ያስፈልጋሉ፣ ውሃ ያስፈልጋል። ዘንድ የጥምቀት አፈጻጸሙ እንዴት ይሆናል ማለት ነው? ጌታችን ማቴዎስ 28 ላይ አዞናል። በአብ በወልድ በመንፈስ ቅዱስ ስም። ይሄ ሰው መጀመሪያ አመነ ስንል በስላሴ አመነ መሆን አለበት። በአብ በወልድ በመንፈስ ቅዱስ አንድ አምላክ ሶስት አካል። በእነዚህ አብን አብ ነው፣ ወልድን ወልድ ነው፣ መንፈስ ቅዱስን መንፈስ ቅዱስ ነው ብሎ አምኖ አሁን የዳነው ህይወት ያገኘነው ከአባት ከልጁም ከኢየሱስ ክርስቶስ ጋር ህብረት ልናደር በመንፈስ ቅዱስ ወደ አብ ልንገባ ነው ብሎ በእያንዳንዳቸው በስላሴ አካላት ካመነ ያንን ከተረዳና ከተቀበለ በኋላ አጥማቂዎቹ ያንን በሚመሰክር ያ ሰው ያመነበትን በሚመሰክር ሁኔታ በአብ ያመነ በወልድ ያመነ በመንፈስ ቅዱስ ያመነ መሆኑን በአደባባይ ይመሰክራል። ያ ሰው አጥማቂዎቹ በአብ በወልድ በመንፈስ ቅዱስ ስም ያጠምቃሉ። ሰውየው ደግሞ ወደ ውሃ ሲገባ የጌታ ኢየሱስ ስም ይጠራል። ብዙ ጊዜ ስናይ የጌታን ስም እየጠራ ተጠመቅ፣ በጌታ በኢየሱስ ስም ተጠመቁ የሚል እናያለን። ተጠማቂው ደግሞ የጥምቀቱን ዓላማ በሚናገር ለምንድን ነው የሚጠመቀው? ከክርስቶስ ጋር አንድ እንሆን ዘንድ፣ ከክርስቶስ ጋር መሞቱን ያሳይ ዘንድ፣ ክርስቶስን በጥምቀት ይለብስ ዘንድ። የጥምቀቱ ዓላማ ላይ ሰውየው አተኩሮ ይገባል። የጌታን ስም እየጠራ ይጠመቃል። አጥማቂዎቹ ደግሞ ሰውየው ያገኘው ህይወት ትልቁ መገለጫ ከስላሴ ጋር ህብረት ማድረግ እንደሆነ በሚያሳይ መልኩ እነሱ ያንን ይናገራሉ። እሱ ያንን በመናገር ጥምቀቱ አይዘር አንድ ግለሰብ ብቻውን ሊሆን ይችላል፣ ወይም ደግሞ ሌሎች ፈቃደኞቹ 2 3 4 ካሉ አንድ ላይ ማለት ተራ በተራ አንድ ቀን ላይ ሊጠመቁ ይችላሉ። በዚህ መልኩ የክርስትና ጥምቀት ይፈጸማል። የክርስትና ህይወት ሀ ተብሎ ይጀምራል፣ ይቀጥላል ማለት ነው።
አው ሌላው እዚህ ላይ በተመለከተ ብዙ ጊዜ እንደ ማምታቻ የሚነሱ ሐሳቦች አሉ። ቅድም እንዳልከው ለምሳሌ በኢየሱስ ክርስቶስ ስም ተጠመቁ የሚሉ እንትኖች አሉ። አንደኛው ቅድም እንዳልከው ሰውየው በክርስቶስ ማመኑን እየገለጠ ይጠመቃል። ሌላው በይበልጥ ሐዋርያት ሥራ ላይ የምናያቸው በኢየሱስ ስም ተጠመቁ የተባሉት ወይ አይሁድ ናቸው ወይ አይሁዳዊ እምነት ያላቸው ናቸው። ምክንያቱም አሕዛብን በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ሲል ሦስቱንም አካል ማወቅ አለባቸው። ምክንያቱም ለመዳን የግድ ልጁን ኢየሱስ ክርስቶስ የላከልንን ማወቅ አለብን። መጥቶ የሞተልንን እኔን ወክሎ የሞተውን ማወቅ አለብኝ። በክርስቶስ ደም መረጨት ውስጤ ገብቶ ሕይወት የሆነኝን ደግሞ መንፈስ ቅዱስን ደግሞ ማወቅ ያስፈልጋልና አሕዛብ ለምንድነው ሦስቱንም አካል ማወቅ እንዳለባቸው ወይም ለሦስቱም አካል እውቅና ሰጥተው መጠመቅ ያለባቸው? ምክንያቱም አጥምቋቸው ሲል ለሦስቱም አካል እውቅና መስጠት አለባቸው። ለምን ስንል አሕዛብና አይሁድ ልዩነታቸው ብዙ ነው። አይሁድ መንፈስ ቅዱስን በደንብ ያውቃሉ፣ አብንም ያውቃሉ። ያላወቁት ማንን ነው? ኢየሱስን ነው። አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር ነው። ስለዚህ እርሱን አያውቁትም። አሕዛብ ግን ድንጋይና እንጨት ምናምን፣ ነፋስ፣ ሰማይ፣ ውሃ ሲያመልኩ ነው የኖሩት። ስለዚህ እንደ አዲስ ነው ያንን አብም ወልድንም መንፈስ ቅዱስንም አውቀው በዛ አካል ስም ይጠመቃሉ። የሚያጠምቀውም ሰው ያንኑ ስም እየጠራ የሚያጠምቅበት ሁኔታ እንዳለ እንመለከታለን። ሌላው ማን ነው የሚያጠምቀው የሚለው ስንመለከት አብዛኛው ወይ ቀድሞ የተጠመቀ ማጥመቅ ይችላል፣ ወንጌል የሰበከው ሲያጠምቅ ለምሳሌ ጥሩ ምሳሌ አለን አይደለ? ፊልጶስ አጠመቀው ነው የሚለው። ወንጌል ያገለገለው ሰው ሊያጠምቅ ይችላል፣ ቀድሞ የተጠመቀው ሰው ሊያጠምቅ ይችላል። ዋናው ሰውየው ዓላማው ነው እንጂ ያ ምንም እንትን የሚል ነገር አይደለም። ከዛ በተረፈ ቀደም ተነስተዋል። በቂ ውሃ መኖር አለበት። አንዳንድ ውሃ ስለሌለ የግድ ያለንበት ቦታ ላይ ውሃ እጥረት አለና እንርጭ ሊባልም የሚችልበት ሁኔታ የለምና ግን ይሄ በጣም ያው ቤዚክ የሚባለው ነገር ምንድነው? ግን በመዳናችን ጉዳይ ላይ የሥላሴ ነገር በጣም ቤዚክ ነገር ነው። አንዳንድ ጊዜ ሰዎች ይሄን መረዳት ሲያቀታቸው እግዚአብሔር አይመረመርም። ሲጀምር መጽሐፍ ቅዱስ ባለው ነገር ነው እያየን ምናምነው። ምክንያቱም እርሱን ልናውቅ የምንችልበት ገና ጳውሎስ እንኳን ብለዋል አላወቅኩትም ያለው አይደለም። እና ሲከብዳቸው ሰዎች ምን አድርገውታል? ጨፍልቀው ሁሉንም አንድ ያደረጉ ሰዎች አሉ። አይ አብም ወልድም አያስፈልጉንም ብለው ወልድም ፍጡር አድርጎ የሚቆጥር መንፈስ ቅዱስም ደግሞ እንደ ኃይል አድርጎ የሚቆጥር ከዛ ደግሞ ትኩረቱን ደግሞ ምናልባት አብ ላይ ያደረገ ይኖራል፣ ትኩረቱን ኢየሱስ ላይ ያደረገ ይኖራል። እነዚህ ሁሉ የስተት ትምህርቶች ናቸው። ይህንን ያመነ ሰው ከመጠመቁ በፊት መጀመሪያ ማመን ያለበት አብን፣ ወልድን፣ መንፈስ ቅዱስን መረዳት አለበት ብዬ አስባለሁ። ትክክል። ምስክርነትም ስለሆነ ማለት ነው። ይህንን ካላመነ ሊጠመቅ አይችልም። አስቀድሞ ማመኑን እንደሚያሳየን ማመን እንደሚጠይቅ የሚያሳየን ይህ ጥቅስ ነው። መልካም እንግዲህ ይሄን ያለ ስለ ጥምቀት ካነሳን እዚህ ላይ እናብቃ። እንግዲህ የተወደዳችሁ ተመልካቾቻችን በተለያዩ ክፍሎች ስለ ጥምቀት እኔና ወንድም ጸጋዬ ስንነጋገር ስንወያይ ቆይተናል። ብዙ እንደተጠቀማችሁበት ተስፋ እናደርጋለን። እግዚአብሔር በረዳን ጸጋውን ባበዛንን መጠን ነጥቦችን ለማንሳት ሞክረናል። ሁሉንም ዳሰናል ብለን አናምንም፣ ልንዳሰስም አንችልም በዚህ አጭር ጊዜ። እንዳልኩት ከዚህ በፊትም ጥያቄዎች ካላችሁ ከስር በምታዩ ስልኮች በመደወል ወይም ደግሞ ይሄ ቪዲዮ በሚለቀቅበት የዩቲዩብ ቻናላችን ላይ ገብታችሁ ኮሜንቶችን በመስጠት ሀሳቦችን በመስጠት ጥያቄዎቻችሁን በጋራ ልንመልሳቸው እንችላለን። በተረፈ በሌላ ርዕስ ተመልሰን እስክንገናኝ ድረስ የጌታችን ጸጋና ሰላም ከሁላችን ጋር ይሁን። አሜን።